ሰው ምርጫ የለኝ ሙስሊም ክርስቲያን በየአልመርጥ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ የለተሰኞ ጥቅምት 10 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር ማድረግ አይርሱ እስከ ፍጻሜያችን አብራችሁን ቆዩ በቅድሚያም የጎህ ቴሌቪዥን የማዕበል ሚዲያ የትኩስ መረጃ እንዲሁም የቻላልን መጽሐፍ ጻፊና ድራሲ በተቀዳሚው ሙፍቲ ሀጂ ዑመር ኢንድሪስ ህልፈት የተሰማቸውን ልባዊ ሀዘን ገለጹ ሀጂ ሙፍቲ ሀገራችን እንቁ ሀብትና የሁሉም አባት የነበሩ በክብርና በሞገስ ሊታወሱ የሚኖሩ ደግ አባት ናቸው ብለዋል ለመላው ኢትዮጵያውያን ቤተሰቦቼ በመጀመሪያ በኔና በጎህ ቴሌቪዥን ስም ሰላምታዬን ያቀርብኩኝ ታላቁን የሀገራችን ሀብት እንቁ የሆኑ ሀጂ ሙፍቲን በማጣታችን ይድረስብን ሀዘን ልንወጣው ማልችልበት ደረጃ ላይ ጎድቶናል ሀጂ ሙፍቲ በሀገር ታሪክ ሲጠሩ እንደ ሀገር የሚጠሩ ታላቅ አባት ነበሩ ሀጂ ሙፍቲ በተለይ በኢትዮጵያ ላይ ክብር ጠቅላይ ሚኒስትሩን ሲጠይቁት አንድ ነገር ላስቸግር እባክህን በሙስሊሞች ስም ባንክ ይከፈት ብለው የጠየቁት ነገር ጠቅላይ ሚኒስትሩም ቃላቸውን አክብሮ የከፈተው የእስልምና ባንክ ትልቅ አሻራ ያስቀመጡበት ነው ሀጂ ሙፍቲ በእውነት ስለ ሀገር እንደ ሀገር ምንጠራቸው ብሔር ማያቁ ዘር ማያቁ ሰው የማይለዩ ታላቅ የአላህ ባሪያ ነበሩና አላህ በፈቀደ ቀን ወስዷቸዋል ህይወታቸው በገነት እንዲሆን ሁላችሁም ዱዓ እናደርጋለን ለቤተሰቦቻቸው ወመጻናት እንመኛለን በዚህም ጉዳይ በእውነት ሰፊ ፕሮግራም የምንሰራበት ቢሆንም ሀዘናችን ግን ጥልቅ እንደሆነ መግለጽ እንወዳለን መልእክቴን በማስተላለፍ ልባዊ ምስጋና አቀርባለሁ አመሰግናለሁ ለቤተሰቦቻቸውና ለመላው ኢትዮጵያ ሙስሊም መጽናናት እመኛለሁም ብለዋል ተቀዳሚ ሙፍቲ ሀጂ ዑመር ኢንድሪስ ከዚህ ዓለም በሞት ተለዩ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢንድሪስ ከዚህ ዓለም በሞታቸው ተገለጸ ተቀዳሚ ሙፍቲ ሀጂ ዑመር ኢንድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ወደ አሄራ ሄደዋል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማምሻውን ባወጣው መግለጫ አስታውቋል ጠቅላይ ምክር ቤቱ በመግለጫው የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢንድሪስ ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ብለዋል ሀገራችን ታላቅ አባት አታለች ያለው ምክር ቤቱ እኚህ ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በተጠበቀ መልኩ እንዲከናወን ጠቅላይ ምክር ቤቱ ኃላፊው በመውሰድ የሚፈጽም ሆኖን ጠቁመዋል ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢንድሪስ በማረፋቸው የተሰማቸውን ሀዘን በማህበራዊ ትስስር ገጻቸው አስፍረዋል የጽንፈኛው ፋኖ ልሳን የሆነው ኢትዮ 360 ልክ እንደ ቡድኑ ፈራርሷል ኢትዮ 360 ተብሎ የሚጠራው ዩቲዩብ ቻናል አባላቱ በገቡበት ሰጥ አገባ ምክንያት እርስ በርስ ክስ ላይ መሆናቸው ተሰምቷል በዚህም ሀብታሙ አያሌው ከኢትዮ 360 እንዲወርድ ተደርጓል ሀብታሙ አያሌው ያለ ምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ ያስኮ ሚዲያ ይዘው ልቅ ማለት ትችላለህ ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም በትግራይ ያርሶ አደሮች ቤት በመከራየት የህክምና አገልግሎት እንዲሰጥ ተወሰነ በሰሜኑ ጦርነት ወቅት የወደሙ የጤና ተቋማት ሙሉ በሙሉ ወደ ነበሩበት መመለስ ባለመቻሉ የህክምና አገልግሎት እንዳይቋረጥ ያርሶ አደር ቤቶችን ተከራይቶ ለመስራት መወሰኑን የትግራይ ክልል ጤና ቢሮ አስታውቋል በጦርነቱ የወደሙ የጤና ተቋማትን ወደ ነበሩበት ለመመለስ በቢሊዮን ዶላር እንደሚጠይቅ የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ተናግረዋል ኃላፊው ይህንን የተናገሩት ሐሙስ ጥቅምት 6 ቀን 2017 ዓ.ም ከጃፓን መንግስት የተሰጡ 3 የአምቡላንስ ተሽከርካሪዎች ድጋፍ በተረከቡ በት ወቅት ነው ድጋፍ የተደረገው በጤና ሚኒስቴር በኩል ሲሆን
ዓላማውን በሰሜን ጦርነት ወቅት የወደመውን የድንገተኛ ሌሎች የሕክምና አቅርቦትን ለማሳደግ ነው ተብሏል። አምቡላንሶቹ በኢዳእሮ፣ አዳጋ፣ አርቢና ፈራዋይንም ለተባሉ ሆስፒታሎች የተሰጡ መሆኑን ዶክተር ኃይለ ከአምቡላንሶቹ በተጨማሪ የሕክምና ቁሳቁሶች ድጋፍ መደረጉን ገልጸዋል። የክልሉ ጤና ቢሮ ከጤና ሚኒስቴር ከዓለም የጤና ድርጅት ጋር በመሆን በ2015 ዓ.ም ሄራምዞ በተደረገ ጥናት 89 በመቶ የሚሆኑት የጤና ተቋማት ጉዳት እንደደረሰባቸው ዶክተር አማኑኤል ተናግረዋል። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስቴር ተዘዋወረ። የጠቅላይ ሚኒስቴሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆኑ የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ካፒታል ሰምቷል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስቴር ጽሕፈት ቤት የሀገሪቱን ዋነኛ የግብርና ግብዓት አቅራቢ የሆኑትን የኢትዮጵያ ግብርና ስራዎች ኮርፖሬሽን ስራዎች በበላይነት ይመራል። ይህንን ተከትሎ የኢሰመኮና የኢትዮጵያ ባህር ትራንስፖርቴሽን ሎጂስቲክ አገልግሎት ከፍተኛ ስራ አስፈጻሚ እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበሩ ሲሆኑ ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኢባታሎ የመሳሰሉ ቁልፍ የባለድርሻ አካላት ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስ የኢሰመኮ የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል። ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ። የአሜሪካው ዲፕሎማት አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ በአባይ ግድብ ጉዳይ ላይ ለግብጽ መልእክት ያስተላለፉ ሲሆን ግብጽ የፖለቲካ ድራማን በተመለከተ ከኢትዮጵያ ጋር ሐቀኛ ድርድር ታድርግ፣ ግብጽ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜያዊ አሁን ነው ሲሉ መልእክታቸውን አስተላልፈዋል። ስልጣን ተቆጣጥረናል፣ ጊዜያዊ ፕሬዝዳንት ሾመናል ሲል የማዳጋስካር ጦር ገለጸ። የማዳጋስካር ጦር የሀገሪቱን ስልጣን መቆጣጠሩንና ኮሎኔል ሚኬል ራንድሪያን ጊዜያዊ ፕሬዝዳንት ሆነው መሾማቸውን ገልጿል። የአፍሪካ ህብረት በበኩሉ የማዳጋስካርን ወታደራዊ መንግስት አግዷል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ባወጡት መግለጫ የኃይል የበላይነትን የህግ የበላይነት ሊያሸንፈው ይገባል ብለዋል። እገዳው ከዛሬ ጀምሮ ተግባራዊ እንደሚደረግ የጠቆሙት ዩሱፍ የሀገሪቱን ህገ መንግስት ያማከለ ስርዓት መፍጠር አስፈላጊ ነው ሲሉ ገልጸዋል። የሊባኖስ ዳኛ የኦመር ጋዳፊ ልጅ በ11 ሚሊዮን ዶላር ዋስ ከእስር እንዲፈታ አዘዙ። የሊባኖስ ፍርድ ቤት ዳኛ የቀድሞው የሊቢያ መሪ ኦመር ጋዳፊ ልጅ ሃኒባል ጋዳፊ በ11 ሚሊዮን ዶላር ዋስ ከእስር እንዲለቀቅ ትዕዛዝ መስጠታቸውን ኪዮት ታይምስ ዘግቧል። ሊባኖስ ሚስት ያገባው ሃኒባል ጋዳፊ እንደ አውሮፓውያን አቆጣጠር በ1978 ዓ.ም ኢማም ሙሳ ሳንድሪስ ሁለት ባልደረቦቻቸው በሊቢያ ስለጠፉበት ሁኔታ መረጃ ከልክሏል በሚል ክስ እንደ አውሮፓውያን አቆጣጠር በታህሳስ 2015 ዓ.ም ቤሩት መታሰሩን ዘገባው አስታውሷል። ውሳኔው የጋዳፊን የቅርብ ጊዜ ከእስር የመፈታት ጥያቄ የባንዲራ ድን ቤተሰብ ማጽደቁን ተከትሎ የመጣ ሲሆን 10 ዓመታትን ላስቆጠረ የክስ ጉዳይ የመጀመሪያውን ትልቅ መሻሻል አመልካች እንደሆነ ጠቁመዋል። ዩክሬን ለሩሲያ ግዛት አሳልፋ መስጠት እንዳለባት ፕሬዝዳንት ዶናልድ ትራምፕ ፍንጭ ሰጡ። ረጅም ጊዜ የወሰደው ጦርነት ሲጠናቀቅ ኪየቭ ለሞስኮ የተወሰኑ ሀብት መስጠት እንደሚጠበቅባት ግምት ውስጥ መቀመጥ ያለበት ጉዳይ ነው ብለዋል። ሪፐብሊካኑ ከፎክስ ኒውስ ጋዜጠኞች በነበራቸው ቆይታ ለተነሳላቸው ጥያቄ ምላሽ ሲሰጡ ሩሲያ ግስጋሴ ላይ እስከሆነች የተወሰኑ ነገር ማግኘት እንዳለባት ታምናለች ብለዋል። ፕሬዝዳንት ቭላዲሚር ፑቲን የተወሰኑ ሀብት ይወስዳሉ፣
ተፋልመዋል እናም ብዙ ንብረትም አለው ብዙ ሀብቶችን አሸንፈዋል ለማለት ነው በሚል ትራምፕ ሐሳብ ሰጥተዋል። ፕሬዝዳንቱ አሁንም ቢሆን ለዩክሬን ቶም ሃውስ ሚሳኤል ስለመስጠት እያሰቡ መሆኑን ፍንጭ ሰጥተዋል። በእርግጥም ያለንን ጦር መሳሪያ ሁሉ ለዩክሬን አንሰጥም፣ አሜሪካንም ልትጎዳ አትችልም ነው ያሉት ሪፐብሊካኑ። ረጅም ርቀት ተወንጫፊ መሳሪያዎች ለኪየቭ አሳልፎ መስጠት ከሞስኮ ጋር ቀጥታ የሚያላትም በመሆኑ ዋሽንግተን አይገፋበትም ተብሎ ይታሰባል። መሳሪያችንን ሁሉ አሳልፈን መስጠት አንችልም በሚል ሐሳብ የሰጡት የአሜሪካው ፕሬዝዳንት ዩክሬን ማጣት ያለባትን እንደማታጣም ፍንጭ ሰጥተዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም